ጤና ይስጥልን የተከበራችሁ የፋና ቴሌቪዥን ተመልካቾቻችን ነፃ ሀሳብ ጀምሯል። የዛሬ እንግዳችን የህብር ኢትዮጵያ ዲሞክራሲ ፓርቲ ሊቀመንበር አቶ ግርማ በቀለ ናቸው። በቆይታችን የተለያዩ ጉዳዮች እናነሳለን። አፈወርቅ እያዩ ነኝ። አቶ ግርማ እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄ ላርግ። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አሁን አለ ወይ በሚል ጥያቄ ልጀምር። ጥያቄው የበለጠ ግልጽ አድርግልኝ። አሁን አለ ወይ ማለት ምን ማለት ነው? ትንቀሳቀሳላችሁ ወይ? ምን እየሰራችሁ ነው ማለቴ ነው። ትንቀሳቀሳላችሁ ወይ? ምን እየሰራችሁ ነው የሚለው እየሰራን ያለነው በዚች ሀገር ተጨባጭ ሁኔታ ውስጥ በሚፈቅደው የፖለቲካ ምህዳር እየተንቀሳቀስን ነው አለን። መኖራችሁ ግን በምንድን ነው የሚለካው? ለምሳሌ በተለያዩ ጉዳዮች ላይ ዝምታን ነው የምትመርጡት። ብዙ እንቅስቃሴያችሁም በኢትዮጵያ ፖለቲካ ያላችሁ ተጽዕኖም አይታይም። ለዛ ነው አለ ወይ ብዬ መጠየቂ። መልካም። በኢትዮጵያ ውስጥ በአሁኑ ጊዜ ባለው የፖለቲካ ምህዳር አሉ የሚባሉ ፓርቲዎች ካሉ ከነሱ ጋር አወዳድረህ ብትነግረኝ መልካም ነው ልል የፈለኩት የፖለቲካ ምህዳሩ ጠቧል እያል ለብዙ ዘመናት ኖረን ነበረ። አሁን በሩ ተከርችሟል የምንልበት ስለሆነ የትም ቦታ እንቅስቃሴያችን ድምጻችን ባይሰማ እንትን አንልም። እኛ ብዙ መግለጫ ብዙ እንደ አክቲቪስት ወይም ደግሞ እያንዳንዱን ነገር የተከታተልን እንደ ጋዜጠኛ ብናቀርብበት ምክንያት የለም። በአገሪቱ ወሳኝ የሆኑ የፖለቲካ አቋሞች ላይ በኢትዮጵያ ኮከስ ውስጥ በቅርቡ 10 ፓርቲዎች ሆነን ጥያቄ በምናቀርብበት ጊዜ ከምርጫ ቦርድም ሆነ ከሌሎች የፖለቲካ አካላት ጋር በምንገናኝበት ጊዜ በቂና አስፈላጊውን ጥያቄ ሁሉ እያቀረብን መኖራችንን በሚያረጋግጥ መልኩ እየሰራን መሆናችንን ሁሉም ፓርቲዎች ያውቃሉ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትም ይሄን ይመሰክራል። ግን የሚነሳው ጥያቄ ምንድን ነው? ለህዝቡ ድምጽ መሆን አለባችሁ። ምክንያቱም ነገ ምረጠን ብላችሁ ልትመጡ ነው። ለህዝቡ ድምጽ መሆን ካለባችሁ ደግሞ ህዝቡ ሲጎዳ ምናልባትም በፖለቲካ ምህዳሩ ላይ የተለያዩ ችግሮች ሲመጡ እሱን መታገል፣ ሰላማዊ ትግል ማድረግ ይጠበቅባችኋል። እሱን አታረጉ የሚል ነው እናንተ ላይ የሚነሳው። እሱን እንግዲህ እናንተ ነበራችሁ ኢትዮጵያ ውስጥ ነጻ ሀሳብን የማራመድ መብት፣ ኢትዮጵያ ውስጥ ያሉትን ሚዲያዎች በእኩል የመጠቀም መብት አለ ይባላል። እንግዲህ ኢትዮጵያ ውስጥ ያሉትና ነጻ ሆነው የሚንቀሳቀሱት 24 ሰዓት በ7 ቀን ውስጥ ወይም 365 የዓመቱን ቀኖች ለመንግስት እያገለገለ ያለው ፋና በ5 ዓመት ውስጥ ከ2013 እስከ አሁን ለዚች ለዚያውም እኔ ምን ሊጠይቁኝ ይሆን ምን ታዘው ነው ብዬ ራሴን እየጠየኩኝ የመጣሁበት እውነት ነው ያለው። እናንተ ስንጠራችሁ እኮ አትመጡም። ለዛ ነው አሁን የኢትዮጵያ መገናኛ ብዙሃንን የተቃዋሚ ፓርቲዎች ወቀሳ ታቀርባላችሁ። ስትጠሩ አትመጡም። ተመልሶ ደግሞ ሚዲያውን ለመውቀስ ነው እንትምትሉት። ግን እናንተ ባለውም የተለያዩ መንገዶች ሐሳባችሁንስ መች ትገልጻላችሁ? እሱን ልገራችሁ። አሁንም እንደው ሌላ አገር ውስጥ አይደለንም። እናንተ እንደ ጋዜጠኛ እየጠራችሁ ስቱዲዮአችሁ መምጣት ሳይሆን ወሬና የህዝቡን ስሜት የህዝቡን ብሶት ያለበት ቦታ ደርሳችሁ በመላ አገሪቱ ተንቀሳቅሳችሁ እንድትሰሩ ነው። መጥራት ብቻ ሳይሆን ልልፈልጌ ነው ሄዳችሁ ደርሳችሁ ህዝቡ ጋር በዚህ ሰዓት የኛንጋቶም ህዝብ ምን እየሆነ ነው እያለ ፋና መስራታል። ይሄን ባልሰራችሁበት ለኢትዮጵያ ፖለቲካ ወይም በኢትዮጵያ ውስጥ ያለውን ዜና እኩል እየሰራን ነው። ደቡብ ኦሞ ስለ ኛንጋቶም ጠይቀህ አታውቅም ወይም ደግሞ ሄደህ ሰርተህ አታውቅም። ስለዚህ እናንተስ መች ለኛንጋቶም ተናግራችሁለት ታውቃላችሁ ነው? ቤት ለማን እንናገር? በጣም ብዙ ሚዲያ ውስጥ ኢትዮጵያ ውስጥ ሚዲያው ብዙ አማራጭ እኮ አለ። አቶ ግርማ እስቲ ለምሳሌ በጣም ጥሩ ለምሳሌ
በማህበራዊ ሚዲያ ሀሳቦቻችሁ ማድረስ ትችላላችሁ። እናንተ በርካታ ጊዜ በሌሎች አቋም በሌሎች ጉዳዮች የምትቀርቡባቸው መገናኛ ብዙሃን አሉ። ፋናም ጭምር እርሶን ተደጋጋሚ በሬዲዮ አናግሮት ያውቃል። ስለዚህ በእነዚህ መንገዶች እናንተስ መቼ የወከላችሁ የኔም ጥያቄ የወከላችሁን ህዝብ አታስታውሱትም? ምናልባት ለምርጫ ነው የምትሄዱት፣ ለዛ ነው አላችሁ የሚለው ጥያቄ የሚነሳባችሁ። እሱን እኮ መለስኩልህ መሰለኝ። የኛ ድምፅ እንዲደመጥ አሁን በዚህ በ5 ዓመት ውስጥ በነጻ ሀሳብ እንደዚህ መተን የምንነጋገርበት ሳይሆን በቀን ውስጥ 4 የዜና ሰዓት አላችሁ። በ4ቱም የዜና ሰዓት እናንተ ስለ ህብረ ኢትዮጵያ ጉባኤ አድርጓል። ጉባኤውን ሪፖርት አድርጋችኋል? የኔ ጥያቄ መገናኛ ብዙሃን የሚሰሯቸው ኃላፊነቶች አሉ። ለምሳሌ ንቁ ተሳትፎ በኢትዮጵያ ፖለቲካ ምህዳር ላይ ያላቸው ንቁ የመገናኛ ብዙሃንም እኛ እንኳን ብንተው እኛን ትዝብት እንድንወድቅ የማድረግ እንቅስቃሴ ያደርጋሉ። በተለያዩ መንገዶች ድምጻቸውን ያሰማሉ። እናንተ ምንም ስላልሰራችሁ ነው ምንም ሽፋን ያላገኛችሁት ነው እያልኩት ያለሁት። እሱ አሁን የኔ ጠቅላላ ጉባኤ አባላት የኔ አባላት ተጠሪነቴ ለፋና አይደለም፣ ተጠሪነቴ ለማንም አይደለም፣ ለጠቅላላ ጉባኤው ነው አይደለም። በዛ የፓርቲው እንቅስቃሴ ባለው ተጨባጭ ሁኔታ የተመሰገነለትና የተጨበጨበለት እንጂ የተወቀሰበት አይደለም። የኔ ተጠሪነት ለዛ ነው። ነገር ግን እዚህ ሀገር ውስጥ ባለው የፖለቲካ ምህዳር ምክንያት ነው። የፖለቲካ ምህዳሩ ለኛ ዝግ ነው። አንድ ልጠይቆት አቶ ግርማ፣ የይፋዊ ፔጅን ያየሁት ነበር፣ የእናንተን ይፋዊ ፔጅ። ይፋዊ ፔጃችሁ ላይ አንድም ቀን ስለ ህዝብ ጉዳይ ወርታችሁ አታውቁም። ይሄው ማየት እንችላለን። እንደው እኛን እንኳን ከመናገር በፊት የመጨረሻ ያደረጋችሁት ነፍጥ ለማምጣት መሞከር ብቻ ሳይሆን ማሰብ በራሱ ድንቁርና ነው። በኋላ ምን ጠይቃችሁ ሆኖ መዝሙር ያለበት ነገር ነው። ከዛ በኋላ እናንተ ስትሉ የነበሩ ስለ ከኢዚያ ጋር ለምሳሌ ኢዚያ የመንግስት ሚዲያ ነው። ከኢዚያ ጋር ያደረጋችሁትን ቆይታ ነው ያጋራችሁት። ከዛ በኋላ የርሶ ፎቶ ያለበት ነው። አብዛኛው እዚህ የተለጠፉት ነገሮች ቢታይ ኢትዮጵያ አሸንፋለች ብላችሁ የታላቁ ህዳሴ ግድብን ነው ያደረጋችሁት። ፋና እድል አልሰጠኝም እንኳን ብትሉ ባላችሁ አማራጭ መቼ ህዝብ ድምጽ አሰማችሁ? እናንተስ እንደሚሏቸው የገዢው ፓርቲ ተለጣፊ ናቸው ብለው ስማችሁን እኮ ያነሳሉ። ጆሮ ለባለቤቱ ባዳን ሆኖባችሁ የገዢው ፓርቲ ተለጣፊ ናቸው የሚሉ ካሉ የገዢው ፓርቲ በኢትዮጵያ ውስጥ 10 ፓርቲዎችን ስልጣን ላጋራ ብሎ አማክሮን ጠርቶ ከነዛ 10 ፓርቲዎች ውስጥ እኛ የራሳችንን ፖሊሲ ልናስፈጽም እንጂ የብልጽግናን ፖሊሲ ልናስፈጽም አይደለም ብለን እስኪ ማህበራዊ ሚዲያችሁ ላይ የታለ እናንተ ፖሊሲ የእናንተ ሐሳብ የታለ? እዚህ ላይ ምን ሐሳብ አለ? አሁን እሱ ያንተንም ብቃት ይጠይቃል። እንግዲህ እውነቱን ንገረኝ ካልከኝ የኛ ባለበት አሁን የትክክለኛውን ፔጃችንን ስለማግኘትም እርግጠኛ አይደለሁ። ይሄ እናንተ ነው አይደለም? የቱ ብዙ አለ። ይሄ እናንተ ነው አይደለም? የትጃው ይሄ አገልግሎት ላይ የነበረ የቀረ የተዘጋ ኖቬምበር 15 አፕዴት አድርጋችሁታል። የቱን? ይሄንን ገጽ። ስለዚህ ኖቬምበር 15 ማለት የዛሬ ከ10 ቀን በፊት ባልሞላ አፕዴት አድርጋችሁታል። ስለዚህ አሁን አክቲቭ ነው ማለት ነው። እሱን ላስረዳ። እሺ ወይ ይፋዊ ገጽዎትንም ማሳየት ይችላል። እኔ አላሳይህም። እኔ የኔም ስራ ስላልሆነ እሱ ቢሰራ ራሱን የቻለ ዲፓርትመንት አለ። ለማንኛውም ኖቬምበር 15ም ቢታደስ አሁን ላይ የፓርቲያችን ያለበትን ጉዳይ በዚህ በመጣሁበት ጉዳይ ጋር በቀጥታ ስላልተገናኘ እንጂ ሌላም ሰው እዚህ ላይ ብሎክ ያልተደረገ ሰው ገብቶ ሰርቶ ሊሆን ይችላል። ትልቁ ነገር ግን ብሎክ ታረጋላችሁ እንደ ፌስቡካችሁ ላይ? አዎ መደረግ ሲያስፈልግ አባላችሁን ማለት ነው መደረግ ሲያስፈልግ ከተወሰነበት አዎ ይደረጋል። ስለዚህ ብሎክ የተደረገ እሱ የቅድም የነገርኩ የዲፓርትመንቱ ጉዳይ ነው። የዲፓርትመንት ስለዚህ የሚታፈኑ ድምጾች አሉ ማለት ነው። በሚገባ የሚታፈን ድምጽ በሚገባ ይኖራል። እናንተ እያሉኝ ያሉት እኮ ድምጽ እናፍናለን ዲሞክራሲ አይደለም። ወረበት ተሰቀለ የናቴ ልጅ እንደዛ ነው እኮ ያለው። አይደለም ይኸውልህ ዲሲፕሊን የሚባል ነገር አለ። አባራችሁ አታውቁም? ከፋና አንድ ሰው
ከአንድ መስሪያ ቤት ውስጥ ይባረራል። አይደለም አይባረርም? ከስርዓት ውጭ ሲሆን እኛ ኮሚኒኬሽን ዲፓርትመንት የሚሰራ ሰው ከፓርቲያችን መርህ ከፓርቲያችን ዓላማ ውጭ ሲንቀሳቀስ ከተገኘ እንደዛው። እንግዲህ አሁን ብሎክ እናደርጋለን ብለው ነበር። የይፋዊ ገጻችሁ ላይ አንድ ያገኘሁት ሀሳብ ነበረ። ምን ይላል? የሀሳብ ልዕልናን ለማንገስ ፓርቲያችንን ከጽንፈኞች እናጸዳለን የሚል ጽፋችኋል። የእናንተ ሀሳብ ነው አይደል? ዲፓርትመንቱ ጽፎ ካለና ይፋዊ ገጹ ከሆነ ያው ይፋዊ ገጹ ላይ ያገኘሁት ነው። እሺ ጽንፈኞች አሉ እንዴ እናንተ ፓርቲ ውስጥ? ምን እናንተ ፓርቲ ውስጥ ጽንፈኞች አሉ? ሊገቡ የሚችሉበት ሁኔታ የትኛው ፓርቲ ውስጥ አይደለም፣ እኛ ውስጥ ብልጽግና ውስጥ አሉ። ብልጽግና ከእናንተ ይሻላል ማለት ነው? አይደለም ከኛ አይደለም። ብልጽግና አይደለ ጽንፈኛ ያልሆነ እያለ የሚመድበው እና እናንተ መደባችሁ እንጂ አይደለም። እኛ ያንን ኮት አድርገን ተጠቅመን ሊሆን ይችላል። ግን እያልኩ ያለሁት እንኳን በተቃዋሚው ሰርጎ መግባት እንኳን በገዢው ፓርቲ ውስጥም ይሄ ቢኖር፣ በነገራችን ላይ እንደ ሚዲያ ተከታተሉ እንጂ አማራ ክልል ላይ በየወረዳ የሚደረገውን ግምገማ ታዳምጣላችሁ? ምንድነው እስኪ እንገሩ? ይኸው አሁን ልክ እኛ እንዳለው ይላሉ እነሱ። የእነሱ ትክክል ነው ብላችሁ ታምናላችሁ ማለት ነው? ይኸውልህ እንግዲህ እና እናንተ ከነሱ አትለዩም ማለት ነው? አሁንም ልንገርህ፣ ፓርቲያችን በፕሮግራሙ ውስጥ አድናቆታዊ መጠይቅ ወይም አፕሪሺዬቲቭ ኢንኳሪ ኤአይ ይሄኛው አርቲፊሻል ምናምኑ አይደለም፣ አፕሪሺዬቲቭ ኢንኳሪ አድናቆታዊ መጠይቅ የሚል በፕሮግራሙ ዓላማ ውስጥ አለ። ይሄ ምን ማለት መሰለ? የሚበረታታ እና የሚደነቅ ሀሳብ ካለ እናደንቃለን። እኛ ብልጽግና ያለውን ትክክል ዛሬ ሰኞ ነው አይደል? ሰኞ ነው ብልጽግና ሲል ተቃዋሚ ደደዳ ዛሬ ማክሰኞ ነው። እንዴት ሰኞ ይሆናል? ብልጽግና ስላለው አንልም። አድናቆት ለሚገባው ትክክለኛ ለሆነ ነገር ትክክለኛውን ነገር ማንም ቢለው እንቀበላለን። ስለዚህ ጽንፈኞችን ማጽዳት የሚለውን ሀሳብ የእናንተ ትገዙታላችሁ ማለት ነው? ዴፊኒትሊ እኛ ውስጥ እኛ ለምሳሌ ልንገርህ አንድ በጣም ግልጽ ነገር። እኛ በፓርቲያችን ውስጥ ከእኛ ጋር እየሰራ የነበረ የማዕከላዊ ምክር ቤት አባል ከዚህ የለም የሚያሰራው ብሎ ሄዶ ፋኖ ተቀላቀለ። መሳሪያ ይዞ አገኘነው፣ አባረረዋል። ማጽዳት ማለት ግን ምን ማለት ነው? ከፓርቲያችን ውስጥ ማስወገድ የምናቀውን ነገር ቆሽሾ ፓርቲያችን ስናገኝ አንዱ መቆሸሽ ማለት አሁን የነገርኩ ነው። እንደሱ ያለ ስናገኝ ይሄን ማስወገድ የማዕከላዊ ምክር ቤት አባል ነው ብነግርህ። ፕሮግራሙን አንብበው ከሆነ በኢትዮጵያ ውስጥ 50+ ዓመታት ያለውን በኃይል ላይ የተመሰረተ የመንግስት ለውጥ አግላይና ጠቅላይ የሆነ ስርዓት ለመመስረት የሚደረገውን በሙሉ አንቀበልም። እኛ በዚች ሀገር ከድምፅ መስጫ ሳጥን ውስጥ የሚወጣ ስልጣን ብቻ እና ብቻ እንዲሆን ነው የምንፈልገው። ወደ ፖለቲካ ፕሮግራሙ መጡልኝና እዚሁ ጋር የሚጣረስ ሀሳብ ስላለ ነው። እንግዲህ እነዚህን የታጠቁ ኃይሎች አንዴ ተገቢ አይደለም መዝዳት አለባቸው ምናምን በሚለው አምናችኋል፣ ትክክል ነው ብላችኋል። ከዛ ደግሞ ትመጡና ከነዚህ ኃይሎች ጋር እውነተኛ ድርድር መንግስት ያድርግ ትላላችሁ። በሚገባ ምን ማለት ነው? ይኸውልህ ይዝዱ ብላችኋቸዋል ኃይሎቹ። እኛ ይሄንን በኢትዮጵያ ውስጥ አሁን የብልጽግና ፓርቲ ቅዱስ ምንም ነገር የሌለው ብለን አንልምም። አብረን አንሰራም። 10 ፓርቲ ተጋብዞ 2 አንሰራም ብለናል አላልኩም? ልክ እንደዚያ ብልጽግና ፓርቲ ጋር ግልጽ የሆነ ልዩነት ያለ እንደመሆኑ የትኛው
እንቅስቃሴያችን ውስጥ ነፃና ፍትሃዊ ዲሞክራሲያዊ ምርጫ ይደረግ ብለን በምንልበት ጊዜ ከብልጽግና ጋር እንወዳደራለን እያለ ነው አይደለም። ግን እኔ እየጠየቅኩት ያለሁት እነዚህን ታጣቂ ኃይሎች የሻዕቢያ ተላላኪ ምንም እንበላቸው እርምጃ ይወሰድባቸው ይዝዱ ትላላችሁ። ስለዚህ የጸጥታ ኃይሉ ዘመተ ማለት ነው ስላላችሁ። ምክንያቱም ተላላኪ ያሏቸው መዝዳት አለባቸው ብዙ ስም ሰጣችኋቸው። ከዛ ደግሞ በጓሮ ደግሞ ትመጡና ከሌሎች ቡድኖች ጋር ትሆኑና አይ ድርድር ነው መሆን ያለበት ትላላችሁ። መንግስት የኃይል አማራጭ ውሰድ ብሎ ይሄን ሁሉ ስም ከሰጣችሁ በኋላ ለነዚህ ታጣቂዎች በኋላ መጥቶ ደግሞ ድርድር የሚለው አይጋጭም ወይ? አይጋጭም። ይኸውልህ መስማት የምትፈልጉት አንተ አንደኛ ጋዜጠኛ ነህ። አዎ እንደ ጋዜጠኛ ይሄንን ከብልጽግና ጋር አሁን መጪው ምርጫ አለ አይደል? እሱን ጊዜ ስንፎካከርና ስንከራከር እንደጋገራለን። አንተ አሁን መረጃ ትጠይቃለህ አይደል? ማብራሪያ እሰጥሃለሁ አይደል? በቃ አይ የፕሮግራማችን ቅርጽ እሱ ስላልሆነ ነው። ለተመልካቾችም እንዲያውም እንዳስረዳ እድል ሰጡኝ። እዚህ ላይ ያልተወከለውን ሀሳብ ጋዜጠኛው ስለሚያነሳ የሚነሳባችሁን ጥያቄ እንድትመልሱ እድል ስለሚሰጥ እንጂ ያቋም ጋዜጠኛው አቋም አለው ማለት አይደለም። ሚስ ኢንተርፕሬት እንዳያረጉ ሚስሊድ እንዳያረጉ እነዚህን ጥያቄዎች እየጠየቅናቸው ያለው አንደኛ በእናንተ ላይ የሚነሱ፣ ሁለተኛ ከፖለቲካ ፕሮግራማችሁ የሚቀዱ ናቸው። እንደ ጋዜጠኛ ነው የምንጠይቀው። የፕሮግራሙ ቅርጽ መሞገስ ስለሆነ ነው ይሄን እያደረግን ያለ ነው። ለምን እንጠይቃለን ብሎ ለሚጠይቃችሁ ስም መለጠፍ ግን የኢትዮጵያ ፖለቲካ ባለፉት ጊዜያት ያልተጣባው የስም መለጣጠፍና መፈራረጅ ውስጥ ምናልባት እንዳያስገባው ብዬ ነው። እሱ እንግዲህ አሁንም ፕሮግራሙን መልሰህ አንብብ። ፕሮግራሙን አንብበህ አልገባህም ማለት ነው። አይ አንብቤያለሁ። ካነበብክ ይሄ የምትለው ስምን የኛ ፕሮግራም ይዋጋል። ለ50 ቅድም ነገርኩ ግን በፕሮግራማችሁ የተወጋችሁ አሁን እኔን ስም እያወጣችሁልኝ ነው። ሌሎችንም ስም እያወጣችሁ ስለሆነ ነው የሆነውን እውነት። አሁን አንተ የኢትዮጵያ ሕዝብ እኮ እየሰማ ነው። አንተንም እኔንም ወደ ፖለቲካ ፕሮግራማችሁ እንሂድ። እንግዲህ ለሕዝብ አንዳንድ ነገሮችን እንተው። ደስ ይለኛል። በፖለቲካ ፕሮግራማችሁ ላይ የሀገራዊ ፍልስፍና እንከተላለን፣ አገሬ ብላችሁ የምትጠሩትን እንከተላለን ትላላችሁ አይደል? አይደለ? አዎ። ምን ማለት ነው አገሬ? ምን ማለት ነው? ምንድነው ፍልስፍና? ምንድነው ፍልስፍና ማለት? ኢትዮጵያዊነት ማለት ነው። ኢትዮጵያዊነት ምንድነው? ኢትዮጵያዊነት ምንድነው ለርሱ? እንዴ አልገባኝም። ኢትዮጵያዊነት ብዙ ጊዜ የሚነሳ ጥያቄ ነው። ኢትዮጵያዊነትን ንገሩ ይለኔ ነው እያልኩት ያለው። አይ ኢትዮጵያዊነት የማይገባው ጋዜጠኛ ኢትዮጵያዊነትን ለአንድ ጋዜጠኛ ለፋና ጋዜጠኛ አላስረዳም። ዴፊኒሽን ለማብራራት ለዴፊኒሽን አልበጣም። በነገራችን ላይ የጥያቄ እንደሚያውቁት በኮሌጅ ቀን እና ኢብሳ ጉተማ ያነሱትና በኢትዮጵያ የፖለቲካ ክርክር የፖለቲካ ንግግር መሀል ሆኖ ስለቀጠለ በእናንተ ፓርቲ ኢትዮጵያዊነት እንዲፋይን አድርጉት ነው የምንለው። ምክንያቱም ኢትዮጵያዊነትን ብዙ ሰዎች በብዙ ስለሚበይኑት የእናንተ ንገሩ ነው ያልኩት። እኔ የኔን አቋም እየገለጽኩ አይደለም። ኢትዮጵያዊነት በጣም ግልጽ እኔ ደግሞ ለኔ እንደ ብርሃን ግልጽ በእኩለ ቀን ላይ የሚታይ ብርሃን ያህል ስለሚታይ እሱን ያሳዩ። እሺ ኢትዮጵያ የምትባለው የራሷ ዓለም አቀፍ ድንበርና ወሰን ያላት በዚያ ውስጥ ከ86 በላይ ብሔረሰቦች ያሉ እነዚህም ብሔረሰቦች ሁሉ አቅፋ የያዘች በእነዚህ ብሔረሰቦች በታሪክ የረጅም ጊዜ ትስስርና ውህደት የተፈጠረች አገር ናት። ስለዚህ አገሬ ፍልስፍና ማለት ይሄ ነው። ይሄ ከእውነት እንጂ ፍልስፍና አይደለም። ይሄ እሱን እኮ ነው። አሁን እኔ አንተ ምንድነው መስዋዕት የምትፈልግ? እሱ ድገረይና አዎ ልበል። እንግዲህ እኔ ጠየቅከኝ አይደል? ጠየቅከኝ አይደል? እኔም እኮ እሱ ነው የጠየቅኩት አይደል? ጠየቅከኝ አይደል? አቶ ግርማ እኔ የጠየቅኩት በቃ ይሄ መልስ ትክክል ነው ትክክል አይደለም፣ ተቀበለው አትቀበለው ሌላ ጥያቄ ግን ደግሞ እንዴ ጋዜጠኛ እኮ ይጠይቃል። ፎሎ አፕ የሚባል ጥያቄ አለ። እሺ ቀጥል። አሁን ነገሩኝ ስለ ኢትዮጵያ። ስለዚህ አገሬ የሚባለው ፍልስፍና አሁን የነገሩኝ ነው ማለት ነው። አዎ በቃ ይሄ ምን አይነት መንግስት ነው የሚሆነው? እንዴት ነው የሚያስተዳድረው አገር? ኢትዮጵያዊነት ማለት የ86 ብሔረሰብ መዋጮ ነው፣ የተለያየ መልክ ነው፣ በዓለም አቀፍ ሕግ የሚታወቅ ድንበር ነው አሉኝ። ይሄ እንዴት ፍልስፍና ፖለቲካ ፍልስፍና ይሆናል?
ምን ማለት ነው? ጥያቄው እኮ ግልጽ ስላልሆነ ነው። አንድ ጥያቄ ለመጠየቅ በነገራችን ላይ ጋዜጠኛ አሁን እርስዎ ስለ ጋዜጠኝነት እንግዲህ የጋዜጠኝነት ስለ ጋዜጠኝነት አይደለም ይሄ ፖለቲካ ፕሮግራማችሁ ላይ አሁን ጋዜጠኝነቱን እናቆየውና ፖለቲካ ፕሮግራማችሁ ላይ ምን ይላል? የኛ የምንመራበት ፍልስፍናችን አገሬ ነው፣ አገር በቀል ነው አሉ። አገር በቀል ምንድነው ስላችሁ ኢትዮጵያ ነው አሉ። አይደለም ይሄው አሁን እሺ ቅድም አገሬ የተባለው ቃል ሌላ ነው፣ አገር በቀል ሌላ ነው። እናንተ እኮ ናችሁ ያላችሁ። ይሄው ቅድም ያልከው ስለ አገሬ ነው። እሺ አገር በቀል ደግሞ ሌላ ኮንሴፕት ነው። አገር በቀል ወይም አገሬ ብላችሁ ነው በአማራጭነት ያስቀመጣችሁት እዚህ ፕሮግራማችሁ ላይ ማሳየት ይችላሉ። ይሄው አገር በቀል አገሬ ይሄው ሁለቱን ነገር አገሬ ኢትዮጵያዊነት ያልክ አንተ ነህ። አገሬ ወይም አገር በቀል አንድ ኮንሴፕት ነው። አገሬ የአገር ማለት ነው። ቅድም አንተ ኢትዮጵያዊነትና አገሬ ኢትዮጵያ የሚለውን ኮንሴፕት አመጣ። የጥያቄው በግልጽና በተብራራ መንገድ አቅርብ። አገሬ ወይም አገር በቀል ማለት ቅድም ካወራ ነው ኢትዮጵያዊነት ኮንሴፕት የተለየ ነው። አሁን እሺ አገሬ ማለት ምን ማለት እንደሆነ ታውቃለህ? ኢትዮጵያ የራሷ የሆነ አስተሳሰብ በታሪክ ውስጥ በእኛ ኢትዮጵያ መከባበር ኢትዮጵያዊ መከባበር አለ የለም? ይሄ አገሬ እሴት ነው፣ አገር በቀል ነው። የሽምግልና ወጋችን አለ፣ ይሄ ኢትዮጵያዊ ነው። አንድ ጉዳያችን አንድ ችግር ሲፈጠር ቁጭ ብለን ተነጋግረን የምንፈታበት ነው። ይሄ አገር በቀል እሴት ነው። ኢትዮጵያዊ ምንም በለው ምን በአንድ ማህበረሰብ ውስጥ መከባበርና ታናሽ ታላቁን የሚያከብርበት ታላቅ ታናሹን የሚንከባከብና አቅፎ የሚይዝበት ከችግር የሚከላከልበት እነዚህ አገር በቀል እኛ ማንም ከፈረንጅ ከምን የኛ ችግር በዚህ ከፈረንጅ አትወስዱም ማለት ነው። ይሁን እንግዲህ እንትን ነው አቶ ግርማ ታጠቃል አብራራ ብለህ ያብራራው ነው አይደል? ለዚያውም ያልሆነ ማጠቃለያ እኛ ከየትም ከማንም እንማራለን። ነገር ግን የጎደለንን ለመሙላት እንጂ ያለንን ብርቅና ድንቅ ባህል ጥለን በሌላ ለመተካት አይደለም። ከየትም የምንወስደው ከማንም እንማራለን። የምንማረው ግን በጎደለን ለመሙላት እንጂ የራሳችንን ድንቅና ብርቅ የሆነ ባህልና አገር በቀል መከባበራችንን ብለን ሰው ሁሉ እኩል ነው ብለን በቋንቋቸው ሁሉ አንቱታ የሌለውን እኛ ታላላቆቻችን አንቱ እንላለን። አንቱታ የሌለበትን ለመቀበል አይደለም እንሄደው። እኛ የራሳችን የሆኑ አገር በቀል እሴቶች አሉን። እነዛ ላይ ቢልድ ለማድረግ ነው የምንሄደው ነው ይሄ አባባል። ይሄን የፖለቲካ ፕሮግራም ያውቁታል። እርስዎ ነው የላኩልኝ ሀሳብ ላነሳ ስለሆነ ነው። ገጽ 4 ላይ ምን ይላል መሰሉት? የመጀመሪያው አጠቃላይ እይታችሁ ላይ የፖለቲካ እምነታችን በአጠቃላይ የፓርቲው ፕሮግራም በተለይ የተመሰረተው ለወቅቱና ቀጣይ ትግላችን አቅጣጫውን ያሳመረው በቀዳሚነትና ዋነኝነት በአገር በቀል በቅንፍ ውስጥ አገሬ ይላል አይደለ? ስለዚህ አገር በቀልና አገር የሚለውን አንድ ላይ ነው ያመጣችሁት። ስለዚህ አገር በቀል ዕውቀቶችን ቅድም የነገሩኝን ትከተላላችሁ ማለት ነው። እኔም እያልኩት ያለሁት እሱ የማህበረሰብ እሴት ነው። እሱን እንዴት አድርጋችሁ ነው መንግስት ስትሆኑ አገር የምትመሩበት ነው እኮ ጥያቄ። እሺ አሁን በጣም በተለያየ ዌቭሌንግዝ ላይ ስለሆንን ማስረዳት በጣም ከባድ ነው የሆነብኝ። ለምን ማለት መሰለህ? እነዚህ ሁሉ መከባበርን መንግስት ሲኮን ይከለከላል። መንግስት ሲኮን አለመከባበር ነው መሆን ያለበት። መንግስትነት አለመከባበር ነው። አሁን ግምገማ ምናምን ብሎ ሰውን ከላይ አውጥቶ ትናንትና እዚህ ጋር የምታከብረው አለቃ አሁን ነገ ይውጣ ይባል ሂውማን የሆነውን ፐርሰናል የሆነውን ነገር ሁሉ ሳይቀር አንስታችሁ የምትፈጠፈጡበታል።
እሱ አይነት አይደለም የሆነው። ስለዚህ ማህበራዊ እሴቶቻችን መጠቀም አለብን ነው። በጣም ጥሩ። እዚሁ ላይ ተመጡና የፖለቲካ ርዕዮተ ዓለማችን ግን ለዘብተኛ ሊበራል ዲሞክራሲ ነው ትላላችሁ። እዚህ ጋር ነው ጥያቄው የሚመጣው። ሊበራል ዲሞክራሲ እና ማህበራዊ እሴቶች ለዛውም የአፍሪካ የኢትዮጵያ ማህበራዊ እሴት አብረው ይሄዳሉ? ለዘብተኛ ያለው ለዚያ ነው። አሁንም መጠየቅ ነው ያለብህ አይደል? ላስረዳህ። ሊበራል ዲሞክራሲ ነው አላልንም፣ ለዘብተኛ ነው ብለናል። ይሄ ደግሞ ምን እንደሆነ ልገር ቅድም የነገርኩህ ነው። ከማንም የምንወስደው ነገር አለ። ያንን የምንወስደውን እንዳለ እንደወረደ የምንቀዳው ሳይሆን ከራሳችን ጋር ከራሳችን አገር በቀል እሴቶች ወይም አገሬ የሆኑ እሴቶች ጋር የምናጣጥምበት ነው። ስለዚህ ምን አደረግነው? ያኛውን ደረቅ ሊበራል ዲሞክራሲ በአገሬው ፓንች አድርገን ለዘብተኛ ሊበራል ዲሞክራሲ። ግን ስለ ሊበራሊዝም የጻፉ የተነተኑ ለአፍሪካ ማህበረሰብ በተለይ ደግሞ ማህበራዊ መስተጋብሩ ጠንካራ ለሆነ ማህበረሰብ ሊበራሊዝም ለመተግበር በጣም አስቸጋሪ ነው የሚል ሀሳብ ስለሚያነሱ፣ ምክንያቱም እሱን እንኳን እናዋህዳለን። አሁን ያልኩህን አላደመጥከኝም? ከነሱ የምንወስደውን ከኛ ጋር የሚጣጣም ውሃና ዘይት የሆነ ነገር ኧረ በፍጹም ምንም ውሃና ዘይት የለው። ይኸውልህ ሊበራል ዲሞክራሲ ማለት የአንድ ዜጋ መብት ይከበር፣ ነፃነቱ መኑ ይላል። እሱ ብቻ ሳይሆን አልነኛ ደግሞ ማህበራዊ የሆኑ ነገሮች አሉ፣ ማህበራዊ ሴቶችም አሉ። የግለሰብ መብት ብቻ ሳይሆን የጋራ መብት የሚባልም ነገር አለ። እነዛ የኛ ማህበራዊ ሴቶች ናቸው። እነዛን እናንተ እነሱ ከሚሉት ውጮቹ ሊበራል ዲሞክራቶች ከሚሉት ወስደን የዜግነት መብትን ከዚህ ደግሞ ማህበራዊ ጉዳዩን ወስደን አዋህደን ለዘብተኛ ሊበራል ዲሞክራሲ በዚች ሀገር ውስጥ እናሰፍናለን። በፖለቲካ ፕሮግራማችሁ ላይ ከህብረተሰቡ ግማሽ አካል የሆኑ ሴቶችን ስልጣን ለማስያዝ የፖለቲካና ኢኮኖሚ ተሳትፏቸውን ለማሳደግ እንሰራለን የሚላለን አላደለ? ይሄን ለመቀየር እንሰራለን እያላችሁ ስለሆነ ዛሬ በፓርቲያችሁ ውስጥ ከስራ አስፈጻሚዎች ምን ያህሉ ሴቶች ናቸው ለመጠየቅ ነው። ታዲያ ግማሽ ለማድረግ የሚሰራ ፓርቲ እንዴት አንድ የስራ አስፈጻሚ እሱ ነው እኮ እሱን ለማስተካከል እንሰራለናል። እሱን ደግሞ ምን ብለን እንደምንል ታውቃለህ? ለዚህ የበቃ ነገር በምናገኝበት ጊዜ ይሄ ስለሆነ ኮታ ነው 54% or 50% ፕላስ ናቸው። ከኛ ይበልጣሉ ሴቶች አይደል? ስለዚህ ከሱ የሚበልጥ አምጥተን ዛሬውኑ እናስቀምጣለን እያልን አይደለም። ግን ዛሬ ሳትጀምሩት መንግስትነት አደረግን እኮ ጀመርን። አንድም ሁለትም ከአምጥተን ከዜሮ ምንድነው ኃላፊነታቸው እስኪ ያሉትን ሴቶች? እሺ አንደኛ የፋይናንስና ኢኮኖሚ አስተዳደር ኃላፊ፣ አንደኛ የማህበራዊ ዘርፍ ኃላፊ ናቸው። ስለዚህ ከዘጠኝ ሁለቱ ሴቶች ናቸው። የኔም ጥያቄ እኮ ይሄ ነው የነበረው። ይኸውልህ አሁንም እባክህ የገዢው ፓርቲ ሁሉም በእጁ ሁሉም በደጁ የሆነው 30% በፓርቲ ውስጥ ለማድረስ የገዢው ፓርቲ ትክክል አለመሆን እናንተን ትክክል አደረጋችኋል። ይኸውልህ አሁንም እንደዚህ ያለ ኮንክሉዥን እባክህን የተነሳው ጥያቄ የሴቶች የፖለቲካ ተሳትፎ ዝቅተኛ በእኛ ፓርቲ ውስጥ አይደለም፣ በአፍሪካ ፖለቲካ ውስጥ እሱን እኮ አንብቡ የምልህ። በአፍሪካ ፖለቲካ ውስጥ በኢትዮጵያ ፖለቲካ ውስጥ እኛ ኢትዮጵያ ውስጥ ያለን አንድ ፓርቲ ነን። ኢትዮጵያ ውስጥ ሴቶች የተማሩ ሴቶች ስንት ፐርሰንት ናቸው? ስንት ፐርሰንት ናቸው? አዲስ አበባ ዩኒቨርሲቲ ስንት ሴት ሌክቸረሮች ወይም ስንት ሴት ሌክቸረሮች አሉ? ስንት አጠቃላይ ሌክቸረሮች አሉ? ግን አቶ ግርማ ከቅድም ጀምሮ እየሄዱበት ያለው ዩቱ የሚባለው ፋላሲ ነው። የሆነ ጥያቄ ሲጠየቁ ሌላውን ነው ሪፈርም ያደርጉት። ለምን ስለናንተ ታውቁ? ጥያቄውን ስጠይቅ
የጥያቄው ክላሪቲ ሊኖርህ ይገባል። አንተ የጠየቀኝን ልንገርህ፣ እኔ የገባኝን ልንገርህ። ክላሪቲው ኢትዮጵያ ውስጥ አይደለም አፍሪካ ውስጥ በአጠቃላይ አፍሪካ ውስጥ አይደለም ብትፈልግ በዓለም ላይም ሄደህ እስከ ዛሬ የአሜሪካ ሴት ፕሬዝዳንት የላትም። እውነት ውሸት? ግን እኔ እኮ እየጠየቅኩት ያለሁት ሌላ ነው። እርሶ እየመለሱልኝ ያለው ሌላ ነው። አቶ አይደለም። አንዴ ስሙኝ። እኔ እዚሁ ስላለው የራሴን ሀሳብ ልጠይቆት። እኔ እያልኩ ያለሁት ነገ መንግስት ስትሆኑ ኬንያ ውስጥ ብለው ነው የሚመልሱልኝ ማለት ነው። ኬንያ ውስጥ 2 ሴቶች ናቸው ያሉት ነው። ስለዚህ እናንተ ፖለቲካ ኢትዮጵያ ውስጥ ነው ማውራ። እኔም እየጠየቅኩት ያለሁት አንዴ ስሙኝ። እኔን አንዴ ይስሙኝ። እኔ አባት እየጠየቅኩት ያለሁት ከ9ኙ 2 አድርጋችኋል መንግስት ብዬ ለምን አደረጋችሁ ስል እንትና እያሉ ሌሎችን ሪፈር እያደረጉልኝ አለ። አንዴ ስሙኝ። ሌሎችን ነው ሪፈር እያደረጉ ያሉት። እኔ ደግሞ እየጠየቅኩ ያለሁት ነገ መንግስት ስትሆኑም እንትና አሜሪካ፣ ቻይና ወይ ሌላ ሀገር እየጠቀስን ከምንሄድ ዛሬውኑ ለምንድን ነው የሴቶችን ተሳትፎ በፓርቲያችሁ ውስጥ ያልጀመራችሁት? ቀጥታና አንድና ያው ጥያቄ ያው ነገርኩ ካለው ውስጥ ነው 54 ወይም 50% ስለሆኑ 50% ሴት ስላልተማረ ወይም እኩል 50% ወንድ 50% ካለው ዶሜን ውስጥ አይደል የሚመረጠው? አይደለም ኮታ አንሰጥም። ስለዚህ ካለው ነው የመረጥነው ነው ጉዳዩ አይደለም። ያ እውነቱ ነው እንጂ ካለው ነው የመረጥነው ሳይሆን ኢትዮጵያ ውስጥ እኛ የምናወራው ኢትዮጵያን አይደለም። ኢትዮጵያ ውስጥ የተማሩ ሴቶችና የተማሩ ወንዶች እኩል አይደሉም። ኢትዮጵያ ውስጥ ለሴቶች የፖለቲካ ተሳትፎና የኢኮኖሚ የስራ አደባባይ ላይ ያለው ተሳትፎ እኩል አይደለም። ይሄንን እኩል ለማድረግ እንሰራለን። ይሄንን ስንሰራ ደግሞ ዛሬ ካለው እውነት ተነስተን እያሳደግን አቅም እያጎለበትን እንደ አቅም እየገነባት ሲመጡ ሴቶች ባላቸው ልክ የራሳቸው መብት የማስከበር ሁሉ ትግል ይጀምራሉ። ያገኙታልም ይወስዱታልም። እኛ የምንሰጣቸው ሃንዳውት ሳይሆን ራሳቸው ታግለው የሚያመጡት ነው። እሺ፣ ወደ ቀጣዩ ሀሳብ እንሂድ። ከ10 ፖለቲካ ድርጅቶች መሀል ሆናችሁ በቅርቡ መግለጫ ወጥታችኋል። እንደው የ10ን ሳይሆን የእናንተን ነው መጠየቅ የምፈልገው። አሁን እየተካሄደ ያለው ኢትዮጵያ እያካሄደች ያለችው የሀገራዊ ምክክርን እንዴት ነው የምትመለከቱት? አሁንም ትንሽ የመረጃ ክፍተት አለ። አሁን ይሄ እዚህ ውስጥ ምን መረጃ አለ? መረጃ አለ? የኛ ፓርቲ ላለፉት ይሄ ሀገራዊ ምክክር ኮሚሽን ከተቋቋመበት አንዴ ቆዩ። እኔ የሀገራዊ ምክክሩን እንዴት ነው የምትመለከቱት በሚለው ጥያቄ ውስጥ መረጃ ያስተላለፍኩት መረጃ አለ? የተሳሳተ መረጃ የለህም ነው እንጂ አለኝ። ሊኖር የሚገባ ጥያቄ እኮ ነው እየጠየቅኩት ያሉት፣ መረጃ እየሰጠሁት አይደለም። እንዴት ነው የምታዩት? አቶ ግርማ እንትኑ ንግግራችን ምንድነው? ጥያቄ ስጠይቆት መረጃ የለህም ምናምን ወደ እኔ ለምን ይመጣሉ? ለምን ወደ ጥያቄ ለምን እንደምመጣልን ጋር ወይ ጥያቄው በትክክል ፍሬም አልተደረገም። አሁንም ይሄ ጥያቄው አገራዊ ምክክር ላይ ምንድነው አቋማችሁ ነው ባጭሩ። እዚህ ውስጥ አሁን ምን መረጃ አቋም ምናምን የለም። አሁን እኛ ላለፉት ከምስረታው ጀምሮ የሀገራዊ ምክክር ኮሚሽን ትክክል አይደለም፣ አዋጁ ሲወጣም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሰጠውን አድቫይስ ሳይቀበሉ፣ ሁለተኛ ኮሚሽነሮቹንም ሲሾሙ የአዋጁ እነሱ ያወጡት አዋጅ ያስቀመጠውን ክራይቴሪያ ሳይከተል ነፃና ገለልተኛ ያልሆኑ ትናንት በመንግስት ስልጣን ውስጥ የነበሩ የኢህአዴግ አባል የነበሩ ሁሉ የተካተቱበት ስለሆነ አንቀበለውም። ይህ ነፃና ገለልተኛ ሆኖ ሊያስፈጽም አይችልም ብለን ኮከስ የሚባል ግሩፕ አቋቁመን እስከ ዛሬ ኮከስ በሚባል መንግስት አውቆት የኢትዮጵያ ፍትህ ሚኒስተር ጠርቶ ያነጋገረው እስከ ዛሬም ኮከስ በመባል የሚታወቅ አካል አለው። ይህንን
ይሄ ባለበት እውነት ውስጥ አንድ ጋዜጠኛ ኮከስን የማያውቅ ወይም ደግሞ በኮከስ ውስጥ ያላልኩትን ነው እያሉ ያሉት። ስለዚህ አቋማችን ግልጽ ነው ለማለት ነው። 3 ዓመት ሙሉ ይህንኑ ይሄን ብል ደግሞ ሌላ ነገር ይሉ ነው። 3 ዓመት ሙሉ ልቀጥል። አቶ ግርማ ልቀጥል። አሁን እያሉኝ ያሉት እንግዲህ የሀገራዊ ምክክሩን በተወሰኑ መልኩ እንደማትቀበሉ ራሱ በተወሰነ መልኩ ሳይሆን ከጽንሰቱ ምክክር የሚለውን ሀሳብ ትቀበሉታላችሁ ብዬ ነው። እንዲያውም ግን ሂደቱን ግን ትቃወማላችሁ። ይኸውልህ ኢትዮጵያ ውስጥ ከ50 ዓመታት ቅድም ሲጀምር ያልኩን ከ50 ዓመታት በላይ የተወላገደውን አግላይ ጠቅላይ ፖለቲካ የጋራ መፍትሄ ልንሰጥ የሚችል ምናልባትም ብቸኛው የፖለቲካ ፓርቲ በፕሮግራሙ ውስጥ የመጨረሻውን ገጽ ክፈተው ክፍል 8 ብሔራዊ እርቅና ሀገራዊ መግባባት የግድ ነው ብሎ የሚያምን ነው ፓርቲያችን። ይህም ጥያቄ እሱ ነው። አቶ ግርማ እዚህ ፖለቲካ ፕሮግራማችሁ ላይ ንግግርን፣ ሰላማዊ ትግልን በተለያዩ መልኩ ትጠቅሳላችሁ። በነገራችን ላይ በምታወጧቸው መግለጫዎች ሁሉ ሰላማዊ ትግልን ታነሳላችሁ። ሰላማዊ ትግል ማለት በሂደት ራስን እንግዲህ የሀገራዊ ምክክሩ ብዙ ነገር የሚወሰንበት እንደሆነ ስለሚጠበቅ ራሳችሁን ከምታገሉ ለምን የሂደቱ ተዋናያን ሆናችሁ እኒህን ሀሳቦቻችሁ ተቀባይነት እንዲያገኝ እስከ መጨረሻው መታገል አልመረጣችሁም? ሰላማዊ ትግል የተለያዩ መገለጫዎች ስላሉትና እዛ ውስጥ ለምን ሀሳባችሁን እንዲኖር አላረጋችሁ? እሺ፣ አንደኛ ምክር ከሆነ አላረጋችሁም ያላደረግነው እኛ የፖለቲካ ፓርቲዎች ነን። በተለያዩ ጉዳዮች ላይ አቋም እንወስዳለን። እኛ ስለ ተለመደው ይሄ የሴራና የሸፍጥ ፖለቲካ የራስህን ቀበሌ ምርጫ ብለህ አስመራጩን መራጩን ሁሉ ራስህ አዘጋጅተህ እጅ አስወጥተህ ተመርጧል እየተባለ በመስሪያ ቤታችሁ የሚደረገው አይነት ነገር እንዲደረግ ኢትዮጵያ ውስጥ እስኪ ስለ ፋና በጣም ደጋግመው እየተናገሩ ስለሆነ መስሪያ ቤታችሁ የሚደረገው እስኪ መስሪያ ቤታችሁ ስላሉ ማስረጃ እንዲሰጡ ድምጽ ይሄ ነጻ ሐሳብ ነው። ይሄ ነጻ ሐሳብ ነው። አዎ እስኪ የሚደረግ እኛ መስሪያ ቤት እጅ በማውጣት የሚደረገውን አይደለም። እኔ መስሪያ ቤታችሁ እንደ ትለው እኔ ሳልሆን የትናንት ስታፋችሁ ይሄ እርሶ ነው ያሉት ማስረጃ ያቅርቡ። እድል ሰጥቼዎታለሁ። እድል እኮ ሰጠሁ። እየጠበቅኩት ነው ማስረጃ። እርሳቸው ላሉትም ሀሳባቸው የሚገልጽ ከሆነ ማስረጃ ይስጡ። ማስረጃ ይስጡ። የዚህ ኮሚኒቲ አባል አሁን ከአውሮፓ እዚህ ጋር ተጥዬ ወይም ከሌላ ፕላኔት ተጥዬ አይደለም የምነጋገር። አብረን ቁጭ ብለን የምንሰራው እኛ ቀበሌ መርጠን እናውቃለን። ኖ አሁን አቶ ግርማ ምን እያደረግነው መሰሎት ውይይቱን? አንደኛ በጣም ስም የመለጣጠፊያ አይነት ያደረገው አሁንም እየጠበቅኩት ነው። ስለ መስሪያ ቤታችን ደጋግሞ እየተናገሩ ነበር። ሀሳቡን ገዝተውት ነው ያቀረቡት። ማስረጃ ያቀርቡ። እኔ ያልኩ ያለሁት የእናንተ መስሪያ ቤት እንደ አንዱ የኢትዮጵያ እኛ መስሪያ ቤት ግን እንደዚህ መኖሩን ያሳዩ እንዳንዱም የኢትዮጵያ ሆኖ እድል ሰጥቶ ታየሳቱ ያርሶ ነው። ለምሳሌ የእናንተ መስሪያ ቤት ሀሳቡ አልስማማው ስል አንዱን ነጻ ሀሳብ የሚስተናገድበት የነበረውን አከሰመው። ማስረጃ አለዎት? ስለዚህ አለ በዚህ አለ አይደለም ማስረጃ አለዎት? እኔ ደግሞ ፕሮግራሙ ሲያልቅ ሌላ ማስረጃ በሰጡት ይቀበሉኝና ሌላ ሚዲያ ላይ ሄደው ይናገሩት አይደለም? በጣም እቀበለዋለሁ። ከዛ ሌላ ሚዲያ ላይ ሄደው ደግሞ ያቀርቡታል። ይሄንን የኢትዮጵያ ፖለቲካ ከስሚ ስሚ መቼ ነው የሚወጣው? ለምንድን ነው የተቆረጠ ወደ ስሚ ስሚ ያረጉትና ለምን እንደሆነ ታውቃለህ? የሚወጣበትን ቃል ልንገርህ። እኛ 5 ዓመት ሙሉ እየበጣን እንደዚህ ስንከራከርና የእናንተንም የኛ ማንም ሰው ግልጽና አደባባይ ወጥቶ አንድን ነገር ካላደረገ እናንተ በሚሰራው ስራ እኔ የቱንም ግምት በወስድ ምክንያቱም ፍጹም የተሳሳተ አቋም ነው። እንደዚህ ነው ወይ የፖለቲካ አቋም የምትይዙት? ልክ እንደዚህ እየሰማችሁ ነው ወይ የፖለቲካ አቋም? አሁን
ቅድም ወዳልኩት ጋር ተወስደጃለህ። አይ አሁን እየጠየቅኩት ያለሁት ለምሳሌ የሆነ ሰው ሲናገር ሰምተው መጥተው በጣም በርካታ ተከታታይ ባለው ፕሮግራም ላይ ተናገሩ። ማስረጃ ስለወጥ ማስረጃውን ከሰው ሰምቼ ነው አሉት። ግን አቋም ይዘውበታል። እንዲህ ነው ወይ ፓርቲያቸው አቋም እኮ ይዘው እናንተ ሚዲያ እናንተ ያሉ እናንተ ከኢትዮጵያ ውስጥ ካሉት ማህበራዊ ተቋማት አንዱ ነው አይደል? ቀበሌ አለ፣ ፋና አለ፣ ህብር አለ ወዘተ የኛንም ጨምሮ ማለት ነው። በዚህ ውስጥ የተለመደው አሰራር ምርጫ ስንል ድርጅታዊ አሰራር እንግዲህ አንተ አላቅም ካልክ መብት ነው። የሚሰማው የኢትዮጵያ ህዝብ ግን ምርጫ እንዴት እንደሚከናወን ተርዕስ ወጡ። አሁን እያነሳን የነበረው ምንድነው ያነሳነው ነው። ጥያቄውን መመለስ አልፈለጉም መሰለኝ። ፈልጌያለሁ በደንብ እሱን እየመለስኩኝ ነው። አንተ ያልከው የተለመደ አሰራር አለ። እኔ ያልኩት ቤትም መስሪያ ቤት የትም አንተም በስራ ቤት ቀበሌ ምናምን የሚሰራው ድርጅታዊ አሰራር የሚባል አለ። አጨብጭቦ እዚህ ጋር ተወሱን የናንተ እኛ ጠቅላይ ሚኒስትር ይወስድ የመንግስት ባለስልጣን የኢህአዴግ በሚጠራ አይደለ በሚሰበስበው ጊዜ ሀሳብ ስጡ። እሺ እነሱ መልስ ይሰጣሉ። እዛ መልስ ውስጥ የተደናቀፈና የተቆላለፈ ሀሳብ ካለ እሱን መልሰን ሳትጠይቅ አለቀ ይባላል። ይሄ ትክክለኛ አሰራር አይደለም። በዛ መልክ የመጣ ነገር ሁሉ ትክክል አይሆንም። ስለዚህ እኛ ብሔራዊ መግባባትና ሀገራዊ እርቅ ስንል ከዛ ነው መነሻችን። ብሔራዊ መግባባትና ሀገራዊ እርቅ ስንል ሀቀኛ፣ አሳታፊ፣ ሁሉን አካታች። እዚህ ጋር ሁሉን አካታች ስንል ቅድም ያልናቸው ወገኖች ሁሉ ለምንድን ነው ጫካ የወረዱት ብለን በምንልበት ጊዜ እነዚህ ሰዎች እዚህ አስቻይ ሁኔታ ስለሌለ ሞክረን ተሸንፈን ጫካ ወረድን ያሉት ሁሉ ሳይቀሩ ኢትዮጵያዊ እስከሆኑ ጊዜ ድረስ የወንድማማች ጦርነት ቀርቶ ቁጭ ብለን የምንነጋገርበት መድረክ ነው ብለን ስለምናምንና እነዚህ ሂዱ መንግስት ያንን ቅድም አንተ ጽንፈኛ አልክ ምናምን ከምትለው ጋር ታንዛኒያ ወርዶ ትናንት የተዋጋው ጋር ፕሪቶሪያ ወርዶ እየተፈራረመ የሚያደርግበት እውነት ነው። ሄዶ ከዚያ ሁሉ እልቂት በኋላ የሚሆነው ነገር ይኸው ስለሆነ ስለዚህ መጨረሻው ምክክር ከሆነ እናንተ ለምን ምክክር ውስጥ ገብታችሁ ይሄንን ሀሳብ ያው የሀሳብ ልዩነቶች በምክክር አይደለም ብለን ስናምንስ የተነሱትን አጀንዳዎች ሰምታችኋል? ይኸውልህ አሁንም መጀመሪያ ይህንን እንዲያስፈጽም ባለው አካል ላይ እምነት ከሌለ እዛ ውስጥ እኛ አልገባንም። መጀመሪያ ከጽንሰቱ ጀምሮ ተቃውመነዋል እያልኩ ነው አይደል? እሺ ማትቃወሙት ማን ነው የሰበሰበው? አጀንዳው ማን ነው የሰበሰበው? ማትቃወሙት ምን ቢሆን ነበረ? ማትቃወሙት ምን ቢሆን ነበረ? ማንቃወመው የነበረው እኛ ባለው ብቻ ሳይሆን መንግስት አውጥቶ ረቂቅ አቀረበልን፣ አስተያየት ሰጠንበት፣ እናስተካክለዋለን። ያቀረባችሁት አስተያየት ገንቢ ነው እንወስደዋለን አሉና መጀመሪያ ካቀረቡትም የጠነከረ አድርገው አዋጅ አድርገው አቀረቡ። አሁን ስለሆነው ሳይሆን እናንተ ማትቃወሙት የትኛው ነው? እሱን ነው እኮ የነገርኩ ያለው። እሱ ተካቶ ቢቀርብ ኖሮ አንቃወምም ነበር ለማለት ነው። የኢትዮጵያ ሕገ መንግስት አንደኛው ጥያቄ አልተወከልንበትም በአግባቡ የሚሉ ዜጎች እንዳሉት ያውቃሉ። በኢፌድሪ ሕገ መንግስት አሁን ባለው ማለት ነው። እነሱ ደግሞ በተለያዩ ጊዜያት ወደ ግጭት ወደ ሌላው ሲሄዱ ቆይተዋል። አሁን በሀገራዊ ምክክር የሚደረጉ ስምምነት የሚደረስባቸው ነገሮች ምናልባት ገዢ ሕግ ሲሆኑ እናንተን ጨምሮ ሌላው ይዳኝበታል። ከዛ እንደዛ አይነት አዙሪት ውስጥ አሁንም አልተወከልንበትም የኛ ሐሳብ አልተደመጠ የሚል ክርክሮች እየተነሱ አዙሪት ውስጥ የሚያስገባን አይሆንም ወይ? ሐሳባችሁን ጋር አስገብቶ መከራከሩ አይሻልም ወይ ነው መሰለታው? እሱ ምክርም ጥያቄም ከሆነ አልኩ እኮ እሱን ለቀጣዩ እኛ ግን አሁን ይህንን ማድረግ በጣም ቁርጠኝነትና ቅንነት ካለ የዚችን ሀገር ፖለቲካ ለመፍታት እዚህ ጋር የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ኢህአዴግ ብልጽግና ያለበት አለ አይደለም? ቁጭ ብለን እዛ ጋር መንግስት ወጥቶ
እንደ መንግስት አካል ሀሳቡን የሚገልጽ ከሆነ ቁጭ ብለን ብንነጋገር እነዚህ ጫካ ያሉትን በአንድ ሳምንት አምጥተን ተነጋግረን ውጪ ያሉትን በአንድ ሳምንት አምጥተን ተነጋግረን ቁጭ ብለን በኢትዮጵያ ጉዳይ ቅንነቱና የምር ግን አግላይ ጠቅላይ ማነው እያስነካል ቲፎዞ ፈልግ 6 ምርጫ አድርገናል እኮ ምርጫ ተደርጎ ግን አያውቅም ኢትዮጵያ ውስጥ። ከ6ቱ እኔ 7ኛ ጨምርልሃለሁ። ገና በ84 የተደረገው ምርጫ ውስጥ ማስፈጻሚ የነበርኩኝ ሰው ነኝ። ልል የፈለግኩት ቅንነቱና ቁርጠኝነቱ የዓላማ ጽናቱ ካለ ይቻላል። የትኛውም አንድ ፓርቲ የሀገራችንን ችግሮች ሊፈታ ስለማይችል ሁላችንም ተሰብስበን የምንነጋገርበትና ለሀገራችን የጋራ መፍትሄ የምናወጣበት የብሔራዊ መግባባትና ሀገራዊ እርቅ ያስፈልጋታል። ይህንንም የፓርቲያችን የፕሮግራሙ አካል አድርገናል ብለን ሁሉም ፓርቲዎች በነገራችን ላይ ሁሉም ፓርቲዎች ይሄንን ይላሉ። የፕሮግራማቸው አካል መሆናቸው ታረጋግጣል። በጣም አብዛኞቹ ለምሳሌ መሆኑ ታረጋግጠን ይላል። የፖለቲካ ፕሮግራማቸው ላይ ንግግር፣ እርቅ፣ ሰላም ይላሉ። ሁሉም እንግዲህ አሁን እኔ እያልኩ አሁንም ማድመጥ የምትፈልገው እኔ እያልኩ ያለሁት የፕሮግራማቸው አካል የፖለቲካ ይሄ መግቢያው ላይ ማንም ሊጽፈው ይችላል። የኛ ያልኩ ይሄ ስለሆነ እዚህ አገር ውስጥ ካለው ሽክርክሪት ስልጣን ብንይዝ እንኳ ልናመጣው ስለማንችል በሀገራዊ እርቅና ብሔራዊ መግባባት መፈታት አለበት። ሁሉም ባለድርሻ አካላት ተሰብስበው በጠረጴዛ ዙሪያ ለሀገራችን የጋራ መፍትሄ ይፈልጉ ብለው በክፍል 8 አስቀምጠናል። አንዳንድ በፖለቲካ ፕሮግራማችሁ ላይ የተጠቀሱ ጉዳዮች የህገ መንግስት መሻሻል የሚፈልጉ ናቸው። ለምሳሌ የአስተዳደር ወሰንን ፌዴራሊዝም አሁን ክልሎች የተዋቀሩበትን መቀየር ትፈልጋላችሁ። የብሔራዊ ቋንቋ እንዲኖር ትፈልጋላችሁ። የአስተዳደር እርከኑ የመንግስታዊ መዋቅሩ ፕሬዚዳንታዊ እንዲሆን ትፈልጋላችሁ። እነዚህ ነገሮች በድምጽ በማግኘት ብቻ የሚወሰኑ ሳይሆን ሁሉንም አካታች አንዳንዶቹ ህዝበ ውሳኔም ጭምር የሚፈልጉ ናቸው አይደለ? እንዴት ነው የምታገብሯቸው? እኛ ብቻችንን ብናሸንፍ እንኳ አልኩ ብሔራዊ መግባባትና እርቀ ሰላም መድረክ ነው የምንፈጥረው። ስለዚህ የምትመረጡት እርቀ ሰላም መድረክ ለመፍጠር ነው። ዴፊኒትሊ እንችላለን። ምን ይኸውልህ አሁንም እኮ አሁን ብልጽግና ይሄን ሊሰራ ብሎ እኮ የብሔራዊ መግባባት ኮሚሽን እኮ ፈጠረ። ግን ይሄ ፈጠረ ያንን ጥያቄ አያስነሳም ወይ? ያንን ጠይቄዎች ያስረዱኝ አብረው። ምንድነው ጥያቄው? የሰላማዊ የፖለቲካ ትግል ዋና ዓላማው በሰላማዊ መንገድ ድምጽን ከኮረጆ አግኝቶ ስልጣን መያዝ ነው። ትክክል። የእናንተ ደግሞ የእናንተ ስልጣን መያዙን እንዲያውም ከምርጫ የተለያዩ ሁኔታዎችን ታስቀምጡና በምርጫም ላትተሳተፉ የምትችሉባቸው እድሎች እንዳሉ በመግለጫችሁ ስለነጠቀሳችሁ ከዛ ግን ድምጽ ካገኘን ምክክር ነው የምናካሄደው ትላላችሁ። ሁለቱ እንዴት ነው የሚታዩት ነው? ሁለቱ በጣም የሚጣጣሙ ናቸው። እኛ መንግስት እንሆናለን አይደል? 5 ዓመት የማስተዳደር ስልጣን ተሰጠን አይደል? በዛን ጊዜ በምንቃወመው መልኩ ያለ ኮሚሽን ሳይሆን ሁሉም ወገን የሚቀበለው ኮሚሽን አቋቁመን የብሔራዊ መግባባትና እርቀ ሰላም ስራ እንሰራለን ማለታችን ነው። እንደው ከየትኛውም ፖለቲካዊ እሳቤ ነፃ የሆነ ሰው ከየት ነው የምታመጡት? ይኸውልህ እንግዲህ አሁንም ኢትዮጵያ ውስጥ ስንት ነን? 130 ሚሊዮን ይገመታል። እሺ 130 ሚሊዮን ይገመታል። 130 ሚሊዮን ፖለቲከኛ ነው። ይቀጥሉ እየሰማ ይኸውልህ 10 ሺህ 24 ምናቃቸው 24 ብሔራዊ ፓርቲ አሉ። ስንት መጣ? 240 ሺህ ሬጂስተርድ። ከዛ 240 ሺህ ላይ ደግሞ 14 ሚሊዮን የብልጽግና ፓርቲ አባላት አለ ሊሉ የለ 14 ሚሊዮን 240 ሺህ አይደል? ከዛ በኋላ የክልል ፓርቲ 4 ሺህ አባዛና 1 ሚሊዮን አድርግ። እነዚህ አባላት ነው እየነገሩኛል። ልነግርህ ነው። እኔም እየነገርኩ ያለሁት ቅድም
ህጉም የሚከለክለው የፓርቲ አባላት እያለ ነው። እሺ አሁን የፓርቲ አባል ሆኖ የተረጋገጠ ማስረጃ አላችሁ? ይኸውልህ አሁን ቅድም ያልከው 130 ሚሊዮን አለ አይደል? የኢትዮጵያ ፓርቲ አባል ሆኖ ፓርቲ መርተው የአገር ስልጣን ይዘው ከዛ በኋላ በዚሁ ስልጣን አሁንም በአማካሪነት በለው በምን እየሰሩ ያሉ አንድ ሰውና አንድ ደግሞ ኢትዮጵያ 130 ሚሊዮን ያላት ብለን የለም ሌላ ነፃ የሆነ ሰው አለ አይደል? ለምን ነፃ የሆነውን ሰው አናደርገው? ይሄ ሰውዬ ድሮ ነበር እንጂ ድሮ ኢህአዴግ ነበር፣ አሁን ብልጽግና ስላልሆነ ከፓርቲ አባል ውጭ ነው ብዬ ኢህአዴግ የነበረው ሰው እዚህ ጋር አምጥቼ ከፓርቲ ነፃ ነው ብትል ይሄ ማታለል ነው። ግን እንትን አይሆንም። ምን መፈራረጅ እንትና የዚህ አባል ነው እንትና የዚህ አባል ነበረ። ምንድነው መፈራረጅ? አይደለም። እሺ አንዴ ቢሰሙኝ የኔ ጥያቄ ለምሳሌ የማይወከሉ ሀሳቦች እንዲኖሩ ትፈልጋላችሁ እንዴ በምክክር ውስጥ? አልፈልግም አላለም። ከየት መጣ ይሄ ሀሳብ? አይ እስካሁን የባብራራው ጫካ ያሉት ሁሉ ሁሉ ሀሳቡን አያቅርብ አላልኩም። ኮሚሽነር አይሁን ነው የምልህ። ኮሚሽነር አይሁንና እንደ አንድ ዜጋ ገለልተኛ ሆኖ እስከሰራ ድረስ የትናንት ታሪኩን ይኸውልህ 130 ሚሊዮን ትናንትና ይኸውልህ አንተ አሁን ትናንት በሚዲያ ውስጥ ነፃ ሚዲያን ማቋቋም እንፈልጋለን። እስከ ዛሬ ድረስ ሚዲያ ውስጥ ተሳትፎ ያሌለው ግን ሚዲያ ያጠና የ6 ኪሎ ግራጁዌት ብዬ ብል አንተን አልወስድም። ለምን ነፃ የሆነ ሰው አለ? ለምን እታማሉ? እሱ እኮ ድሮ ፋና ነበረ፣ የፋና ወገንተኝነት አለበት እያልኩኝ ለምን አስባለሁ? ነፃ የሆነ አንተ ጋር የተማረ እዚህ ጋር አበባ የሚባል ሰው እያለ አንተ ነው ሲጀን ለምን እታማለህ? ግን አቶ ግርማ እንትን አይሆንብንም ወይ ከትልቁ ምስል ሀገራዊ መግባባት ጠንካራ ኢትዮጵያን መገንባት ከምንለው ምስል በጣም ወርደን እስከ ሀሳባቸው መምጣት? ለምሳሌ እንትና እንደዚህ ነው። አሁን እኔንም ስም አውጥተውልኛል ቅድም ጋዜጠኛ አይደለም እያሉ ነበርና እንዲህ እየተባባል የኢትዮጵያ አዙሪት መቼ ነው መቆሚያው? እሱን እንድናቆም አልኩህ እኮ። እናንተ ብትሏቸውንም በነገራችን ላይ የማይቀበሉ ወገኖች ሊኖሩ ይችላል። እናንተ ነፃ እሱን እኮ ታዲያ ነፃ ትግል ማለት ነፃ ፖለቲካ ሰላማዊ ትግል ማለት መቼ ነው የሚቆመው ነው የኔ ጥያቄ። ይኸውልህ የተለያየ ሀሳብ እስካለ ጊዜ ድረስ ሁልጊዜ እነዚህ ነገሮች በፖለቲካው መድረክ ላይ አሉ። ሁሌ ጥያቄው እንዳለ ይኖራል ማንም ቢመጣ። ነገር ግን ያሉትን ውጥረቶች ለማጥበብ ልዩነቶችን ለማቀራረብ ምን እናድርግ ሲባል እኛ መንግስት ቢሆን ሁሉም ሰው የሚቀበለው ሁሉም ወገን የተወከለበት ሁሉም ወገን ይህ የማወጣው ህግ የኛ ነው የሚለው እንደ ኮከስ አይነት ግሩፕ ተነስቶ ጥያቄ አንድ እንኳ ፓርቲ ቢሆን የዛን ፓርቲ ሀሳብ አስተናግደን አሳምነን የምናመጣበት የኢትዮጵያ ብሔራዊ መግባባትና ሀገራዊ እርቅ እናወርዳለን። ያንን በምናደርግበት ጊዜ መላውን የኢትዮጵያ ህዝብ አሳትፈን ይህንን የሀሳባችን ተግባራዊ እናደርጋለን ማለት ነው። የኛ ቀጣይ ሀገራዊ ምርጫ ይካሄዳል። እናንተም እንግዲህ የተለያዩ ቅድመ ሁኔታዎችን ሀሳቦችን ስታቀርቡ ነበር። ግን ብትሳተፉ ምን ያህል እጩዎችን ልታቀርቡ ትችላላችሁ? አናውቅም። አሁን የፓርቲዎቻችሁ አባላት እየሰሩ ናቸው። ይሄንን ራሱን የቻለ ኮሚቴ አለ። አሁን በነገራችን ላይ አሁን አንድ ነገር ምርጫውን በሁለት ምክንያት እስከ መጨረሻው እንቀጥላለን። በምርጫው ሁለቱ ምክንያት ምን እንደሆነ ታውቃለህ? እኛ እዚህ ሀገር ውስጥ በምንም አይነት መልኩ የችግር ወይም ያልሆነ ኢኖንዴሽን ምክንያት ባንሆን እንመርጣለን። ስንት አባላት ነው ያሏችሁ? ስንት ቢሮዎች አላችሁ? ማን እናንተ? ምንም ቢሮ ባይኖርም በኢትዮጵያ ፖለቲካ አያስገርም። ግን እኛ በጣም የሚገርም ነገር
አለመከታተል ካልሆነ በስተቀር እኔ እንዲገልጹት የኢትዮጵያ ሕዝብ ያውቀዋል። በደቡብ በሁሉም ዞኖች አሉ። በድሮ የደቡብ ስትራክቸር በአማራ ክልል አለን። አማራ ክልል ባህር ዳር፣ ጎንደር፣ ወሎ አለን። ኦሮሚያ አለን። አዲስ አበባ አለን። ስንት አባል አላችሁ? ማን? የኢትዮጵያ ብሔራዊ ምርጫ ቦርድ የሚያውቃቸው 10,000 የተጠገቡ አባላት አሉ። የተከበራችሁ ተመልካቾቻችን ቆይታችን ከኢትዮጵያ ህብር ዲሞክራሲ ፓርቲ ጋር ነው። ከህብር ኢትዮጵያ ጋር ሊቀመንበሩ አቶ ግርማ በቀለ ናቸው አብረውን የቆዩት። ስለ ቆይታችን በእጅጉ አመሰግናለሁ። በጣም አመሰግናለሁ።